ከፍተኛ ቁጥር ላለው ኢትዮጵያዊ የሥራ ገበታም ሰፋ ላለው የሀገር ምጣኔ ሀብት መሰረት በመሆን ዛሬ ድረስ ዘልቋል። ግብርና ታዲያ ከዘመናዊነት የተራራቀው ከቴክኖሎጂ ያልቀረበው የግብርና ስርዓት ኢትዮጵያ ከዘርፉ ማግኘት የሚገባትን ትሩፋት ከጎተራዋ ሳታስገባ ቆይታለች። ይሁንና ከለውጥ ወዲህ ባለፉት ጥቂት ዓመታት ግብርናን ማዘመንን መርህ አርሶ አደርን በክህሎት ማደራጀትን ግብ ተደርጎ በመሰራቱም በ2017 የምርት ዘመን 1.57 ቢሊዮን ኩንታል ምርት ማግኘት መቻሉን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴም አንስተዋል። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። የግብርናው ዘርፍ ምርትና ምርታማነት መጨመር እንደ ሀገር የኑሮ ውድነትን ለመቀነስ የሚደረገውን ጥረት እንደሚደግፍ ይታመናል። ስለሆነም እንደ ከተማ ግብርና የልማት ትሩፋት ያሉ እንቅስቃሴዎችን በማጠናከር የኑሮ ውድነትን ወደ ነጠላ አሃዝ የማውረድ ስራም ይሰራል። መንግስት ባለፉት ዓመታት ጠንካራ የፊስካል እና የገንዘብ ፖሊሲዎችን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የዋጋ ግሽበት እንዲቀንስ ጉልህ ጥረት አድርጓል። በዚህ ዓመት ይህ ጥረት ተጠናክሮ የዋጋ ግሽበቱ ወደ ነጠላ አሃዝ እንዲወርድ ይደረጋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማ ግብርና በሌማት ትሩፋት በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። በአጠቃላይ የሀገር ምጣኔ ሀብት ከግብርና ማግኘት የሚገባውን ውጤት ማግኘት ይቻል ዘንድ ዘርፉ ብሎም የዘርፉ ተዋንያን የሚሹትን ግብዓቶችና ድጋፎች በማቅረብ የ6.8 በመቶ እድገት ይመዘገብ ዘንድ በትኩረት ይሰራል ሲሉም ፕሬዝዳንቱ አንስተዋል። የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የ6.8 በመቶ እድገት እንዲያስመዘግብ ይደረጋል።